እሱ ነው? አዎ ጥፍሩን ብቻ። ጆሲን ግን ላገኘው ብቻ። አይ ይሰሙሻል። እስካሁን ግን ማንም የጠረጠረ የለም አይደል? ማንም የለም። ትንሿ ግን እርግጠኛ ነሽ? ማንም እንዲሰማ ፈልጊም። በፈጠረሽ መቅዲ ከኔና ካንቺ እንዳይወጣ። ለሱ ችግር የለም። ልትከሰኝ ስታስብ መጀመሪያ አሳማኝ ምክንያት ማቅረብ። የሰው ነገር ላይ ግን ልጥፍሽ አይገርምም? ከህይወታችን ውጣ። ቀናት በኋላ ማን ከማን ህይወት ውስጥ በሰበባት ባባን ገቴ ላይ ምንም አታስረጅ። ይገባ። አንዳንድ ሰዎችም እንደዚህ መደረግ አለባቸው። ስርዓት። አንቺ ጆሮ ማይሰማ ከሆነ ታየው። እሺ አንዳንድ ወንዶች ነው ያልኩት። ያው ነው ያንቺ ተረባ እኛንም ያካትተናል። ካወክ ታዲያ ለምን አፈን ዘግታ አትወጣ? እኔ ምንም እየገባኝ አይደለም። ምንድነው? እንዴት ይገባል? እንዲህ እያወሳሰበችብህ። በቃ የአሌክስን ጥፍር ቆራርጬ ለሳምፕል ነው ያዝኩት። የአሌክስን ጥፍር? አዎ። ምን ማለት ነው የአሌክስን ጥፍር? መቅዲ እንግዲህ የአሌክስን ጠፍር ነቃቅላ ይዛ መታለች። የጆሲን ደግሞ ጠፍሩን ብቻ ሳይሆን ሁሉን ነገር ነው የምነቃቅልለት ብቻ ላግኘው እያለች እንግዲህ ለትንሿ ቃል እየገባችላት ነው። ትንሽየዋ ደግሞ ከኔና ከአንቺ ውጪ ማንም ሰው እንዳይሰማ ትላታለች። እሷም አሁን ላይስ እያመመሽ ነው ወይ ብላ ስትጠይቃት አይ አሁን ላይ ትንሽ ስቀመጥበት እንጂ ትቶኛል ብላ ስትላትም አሁን እንግዲህ አንቺ ጋደም በይበት፣ እኔ ቃል እንደገባውልሽ ይሄው የአሌክስን ጠፍር ነቃቅዬ ይዤልሽ መጥቻለሁ። ጆሲን ደግሞ አልለቀውም፣ እኔ ቃሌን አላጥፍም ብላ ትላታለች። እውነት ግን ትንሿ ማንም ሰው እንዲሰማ አትፈልጊም ወይ ብላ ስትላት አዎ እኔ ማንም ሰው እንዲሰማ አልፈልግም ትላታለች። እንግዲህ ጆሲንም እንደምትነቃቅለው የነገረቻት ነው። ሆኖም እንግዲህ ጆሲ ከኔ ህይወት ውጣልኝ፣ ከማን ህይወት እንደሚወጣ ማን ከማን ህይወት እንደሚወጣ አሳያለሁ እያለው ነው። ሆኖም እንግዲህ አሌክስ በዚህ ሰዓት እንግዲህ ጠፍሩን ነቅለው እሱ ወደ እሱ ጋር ሲሄድ አንድ ሴት መጠበቅ አቅቶክ ነው እንዴ ይለዋል። እንግዲህ በአሁን ሰዓት አሌክስ እንግዲህ ጠፍሩ ተነቃቅሏል። መቅዲ እንግዲህ ብቃቷን አሳይተዋለች ማለት ነው። ሆኖም እንግዲህ ትንሿ እጅግ እየፈራች ነው ያለችው። ለምን እንደዚህ አደረግሽ ትላታለች። ይሄ ገና መነሻ ነው እንጂ ሌላ ምንም አይደለም፣ ገና አልለቀውም እያለች ነው እንግዲህ መቅዲ። ወንዶቹም ሁሉ እየፈሯት ነው እንዳያችሁት እንግዲህ አንዳንድ ወንዶች እንደዚህ መነቀል አለባቸው እንጂ ሁላችሁንም አላልኩም እያለች ትገኛለች። ቢሆንም እንግዲህ እነሱም እንደዛ ቢሉም ግን እንድትጠነቀቅ እየነገሯት ነው ያሉት ማለት ነው። ሆኖም እንግዲህ ወንዶቹ አሁን ላይ መቅዲን እየፈሯት ነው ያለው። እንግዲህ የአቤልም ፍቅረኛ እንግዲህ ከአንቺ ጋር ያለውን እያለች እንግዲህ ሁሉንም ነገር አሁን ላይ በግልጽ እያወጣጡት ይገኛሉ ማለት ነው። ሆኖም እንግዲህ ይሄ ነገር እንደዚህ እየወጣም ቢመጣ መቅዲ እንግዲህ ለትንሿ ሁሉንም ነገር ቃል ገብታላታለች። ትንሿም እንግዲህ ምን ሆነሽ ነው? ምን አይነት ችግር ገጥሞሽ ነው ተብሎ ደጋግሞ ስትጠየቀው ምንም እንዳልሆነች እየተናገረች ትገኛለች። እሷ እንግዲህ እዛ ጋር አሌክስ አግቶና ጆኒ አግተው እንዳስቀመጧት ምንም አልተናገረችም። ሆኖም እንግዲህ እንዴት ነው ተመቸሽ ወይ ብለ ለትንሿ መልእክቴን አድርስልኝ ብሎ ሲለው እንግዲህ እንዳያችሁት ሚስቴን ምን ልታደርግ ነው የነካው? ሚስቴን ማገትን ልክ ነክ ወይ ብሎ ሲለው ሚስቴ የሚል ወረቀት አለክ ወይ? እኔ ልከስ እንደምችል አታውቅም ወይ ብሎ ሲለው መጀመሪያ የሚስትነት ወረቀት ያስፈልግሃል ብሎ ይመልስለታል። እሱን አንተ አትጠይቀኝም ብሎ ሲለውም ለሚጠይቅህ ኃላፊ በኋላ ላይ ታቀርባለህ። ስለዚህ መጀመሪያ ሚስት መሆኗን ማረጋገጫው ወረቀት ያስፈልጋል እንጂ ዝም ብለህ በባዶ ሜዳ ሚስቴ ሰላልክ የሚሆን ነገር የለም እያለው ይገኛል ማለት ነው። እንግዲህ ጆሲ ኮራ ብሎ እየተናገረው ይገኛል። ትንሿን ያደረገውን ነገር እዛ ጋር ሲያሰቃያት የነበረውን ሁሉ ትቶ ጭራሽኑ አንተ ማነክ እያለው ይገኛል ማለት ነው። እንግዲህ ጆሲ መጀመሪያ የሚስትነት ወረቀት ማረጋገጫ አዘጋጅ እኔን ከመክሰስ በፊት ሲለውም እሱን ለእኔ አትነግረኝም፣ ግን አንድ ነገር ጎርተሃት ከሆነ አንድ ነገር አድርጋሃት ከሆነ አለቅህም እያለው ነው ማለት ነው። እንግዲህ እሱም
አለቅህም ብሎ ቢናገረውም ለምንድን ነው ካዲያ እንደዚህ የምትፎክረው? በባዶ ሜዳ አንገቴን አትነቀኝ ይለዋል። እሱም እንግዲህ እየደበደበው ይገኛል። ዋና እንግዲህ እዚህ ጋር መቅዲ ናት። መቅዲ እንግዲህ አስደምማቸዋለች ማለት ነው። እንግዲህ ጠፍሩን ራሱ አስቀምጪ ስትባል በፍጹም ይሄ ለአንዳንድ ወንዶች መማሪያ ይሆናል በማለት እንግዲህ ጠፍሩን ይዛ እየዞረች ትገኛለች ማለት ነው። ጆሲን ስታገኘው ምን ልታደርገው እንዳሰበች እንግዲህ እያሰባችሁ ኮሜንት ላይ ትጠብቃታላችሁ። ትንሿም እንግዲህ እየተመላለሱ ደጋግሞ ቢጠይቋት ምንም እንዳልሆነችና ምንም ነገር እንዳልሆነች ነው እየነገረቻቸው ያለችው። ግን ያው ብዙ ስቃይን አሳልፋ እንደመጣች ለማንም የተናገረችው ነገር የለም። መቅዲም እንግዲህ ላይሽ ነው የመጣሁት ብላ ነው እሷ ጋር እየመጣችው እና እንዴት ነው አንቺ ለምን አትናገሪም ስትላት በፍጹም ከኔና ከአንቺ መካከል መውጣት የለበትም ብላ ስትላትም ነው እንግዲህ መቅዲ ጠፍሩን ያሳየቻት ማለት ነው። ሆኖም እንግዲህ መቅዲ እንደዛ ጠፍሩን የአሌክሶን በመነቃቀሏ ምንም አልተደሰተችም ማለት ነው። ትንሿ ደንግጧለች። ያው ክፋት ማድረግ የለብንም ብላ እዛ ጋር እሷ ጠፍሩንም ነቃቅሏ ብታመጣ ለአንቺ ከዚህ በላይ ብውልልሽ ያንስብሻል ብትላትም ትንሿ እንግዲህ ብዙም ደስተኛ አይደለችም። ጠፍሩ መነቃቀሉና እዚህ አይነት ነገር ላይ መሆኑ አላስደሰታትም ማለት ነው። ሆኖም እንግዲህ መቅዲ እኔ ቃል የገባሁልሽን እያንዳንዱን ዋጋ አስከፍልልሻለሁ፣ አንቺ ብቻ ዝም ብለሽ ተመልከችኝ እያለቻት ትገኛለች ማለት ነው። እንግዲህ መቅዲ ያስደመመቻችሁ ኮሜንት ላይ ታስቀምጣላችሁ ማለት ነው። እንግዲህ መቅዲ ወንዶቹ ሁሉ አሁን ላይ እየፈሯት ነው እንዳልኳችሁ ማለት ነው። እንግዲህ ትንሿ ደግሞ ብትናገር ይሻላል ወይስ ባትናገር የሚለውን እናንተ ኮሜንት ላይ ሀሳባችሁን አስቀምጡ። ብትናገርና ሁሉም ቢያውቀው ጥሩ ነው። እንግዲህ እዚህ ጋር አሌክሶንም እንግዲህ አኮላሽታው ነው የሄደችው ማለት ነው። አንድ ሴት አድርጎ ሲያስባት እሱ ብዙ ሆና እንግዲህ አምልጣው ወደ ቤቷ መግባቷ ራሱ እንግዲህ በጣም አሪፍ ነው ማለት ነው። ውድ የተከበራችሁና የተወደዳችሁ የሴና ቤተሰቦች እንግዲህ ቀጣዩንም ይዤላችሁ እመጣለሁ። እጅግ አስተማሪና ተወዳጅ የሆነን ድራማ ነው ይዤላችሁ የመጣሁት። ለዛሬ እንግዲህ አዲስ ነው። ቀጣዩን ክፍል ይዤላችሁ እመጣለሁ። መቅዲ እንግዲህ ስላስደመመችኝ ነው ይዤላችሁ የመጣሁት ማለት ነው። ብዙ ጊዜ ሴቶችን ቀለል አድርገው ለሚያዩ ወንዶች መማሪያ ትሆናለች። በውስጡ ብዙ ትምህርትን ያዘለ ስለሆነ ለቤቱ አዲስ ስትሆኑ ላይክ፣ ሰብስክራይብ አድርጉ። አስተማሪና ጠቃሚ ቪዲዮ ነው የምለው ሁሉ ይዤላችሁ ስለምመጣ ውድ ቤተሰቦቼ ደግሞ እያበረታታችሁኝ ስለሆነ ከልብ አመሰግናችኋለሁ ማለት ነው። እንግዲህ ላይክም እያደረጋችሁ ሼርም እያደረጋችሁ እያበረታታችሁኝ ስለሆነ እያመሰገንኳችሁ እንግዲህ ቀጣዩን በጉጉት እንድትጠብቁ እነግራችኋለሁ ማለት ነው። መልካም ቀን ተመኘውላችሁ። እስቲ ምን ተሰማችሁ? እንግዲህ በጉጉት እንጠብቃለን የተሰማችሁትን ነገር እና ደግሞ አሁንም አበረታቱኝ። እሺ አበረታቱኝ። አይ ሚስ ዩ ሶ ማች። እወዳችኋለሁ ሁላችሁንም ከልብ ነው የማመሰግነው። መልካም ምሽት ይሆንላችሁ። ቀናችሁ ያማረ፣ ምሽታችሁ ያማረ የተዋበ ይሆንላችሁ። ሁላችሁንም አይ ሚስ ዩ ሶ ማች ብያችኋለሁ። ውዶችዬ ቴንኪው።